እዚያ ሳለ የኔና የብሩኬ ፍቅር እኮ እስቲ ዝም በይ፣ እኔ ላውራ ሸጣብ። ኦኬ የኔና የብሩኬ ፍቅር እኮ የዛሬ አይደለም፣ ወይም ደግሞ ቃቃ አይደለም። እኛ የያዝ ነው ሪል ፍቅር ነው። 4 years ኦኬ። ምንድን ነው እሷ ይሄን አክል ወይስ ሪል አፈቀረችው? ዘንድሮ ለመስቀል ሀገሬ ስገባ ተገናኘን፣ አሪፍ የሆነ ጊዜ አሳለፍን። በቃ አሪፍ የሆነ ጊዜ አሳልፈናል። ወይስ እሷ የእውነት አፈቀረችው? አልገባኝም። ቆይ በዚህ መልኩ መታየቱ ብሎ የሚያወራት እኔና ብሩኬ ደግሞ እያንዳንዱን ነገር ዲስከስ እናደርጋለን። ምክንያቱም ቢካዝ ሂዝ ማይ ፊውቸር ሀስባንድ። ምንድን ነው እሷ እንደዚህ የሚያደርጋት? አይስዌርቱ ጋር ከዚህ በኋላ አንድ ነገር ትብትል እኔ የምወስደውን እርምጃ አታውቅም። በጣም ነው ያናደደችኝ። ይችብሽ እውነት አፍቅራው ከሆነ ይሄ እንደሚፈጠር አልገመተችም። እኔ ምንም የሚመለከተኝ ነገር የለም። ወደ ህይወቴ እንደገባች እልም ብላ ትውጣ። ቡቡ የኔና የኔ ብቻ ነው። አንድም ቀን እንኳ አፈቅርሻለሁ ብሏት አያውቅም። ምክንያቱም ትክክለኛ ፍቅረኛው ስላልሆነች ነው። እኔ ከዚህ በላይ መታገስ አልችልም። መስመር ስለሳተች ከአውሮፓ መጥቼ እውነተኛ ላይፋችን እየጠጣምን ነው። በዚህ 3 ቀን 4 ቀን በሀይሚና በብሩኬ ጉዳይ ምንም ነገር አላልኩም። ምክንያቱም ምን ብዬ ልበል፣ እየተነገረኝ ያለው ነገር ፈጽሞ ከሚዲያው ተቃራኒ የሆነ ነገር ነው። ብሩኬ ውጭ ሀገር ላይ ፍቅረኛ እንዳለው ከሀይሜ ጋር ደግሞ በስራ ግንኙነት እንዳላቸው፣ ሀይሜ ደግሞ ይሄ የስራ ግንኙነት ወደ ፍቅር እንደዞረባት እየተነገረኝ ነው። ይህንን ነገር እንዴት ነው ከነሱ አስቀድሜ እኔ ሚዲያ ላይ ማወጣው? በሚሰሩትስ ቪዲዮ ምን አይነት አስተያየት ልስጥ? ለዛ ነው ዝም ብዬ እየመጣሽ ተኝ። የኛ ቤት ሰፊ ነው። እንግዲህ እንደሰማችሁት ነው የብሩኬና የሀይሚ እንግዲህ ይሄ ነው መጨረሻቸው ማለት ነው። ጉር ሳይሰማ መስከረም አይጠባ። እነዚህ ልጆች ወዴት እየሄዱ ነው ብዬ እኔ በቀደም ተከተል ተናግሬ ነበር ማለት ነው። ስለዚህ ይሄ ነገር እውነት ነው ውሸት ነው? ከአውሮፓ ምናምን ያለሽ ደግሞ አንቺ ዝም ብለሽ ከዱባይ ተቀምጠሽ አንዷ ገንዘብ የተበላሽው በባለፈው ለእናቱ ሀብል አፏን እዚህ ጋር ሀብል የገዛሽ ልጅ እናቃለን። አዎ እናቃለን ማለት ነው። ስለዚህ እየመጣችሁ እነዚህ ልጆች ስራ እንዳይሰሩ የምታደርጉ ሰዎች ከዚህ ድርጅታችሁ ታቀቡ። ሀይሜና ብሩኬ በእውነት ደስ የሚሉ ናቸው። ደስ የሚሉ ዩቱበሮች ናቸው። ግን አንዳንድ ጊዜ በመሀል እየገባችሁ የምታደርጉት ነገር፣ በባለፈው ከዱባይ የሄድሽ ልጅ ነበርሽ። ለእናቲቱ የወርቅ ሀብል ገዝተሽ ስጥልኝ ብለሽ ስጦታ ነው ብሎ ተቀብሎ ከሰጠ በኋላ የጥምቀት ነው የምን የሚሉት ሄደሽ ኢትዮጵያ ላግኝህ ስትይው አይ እኔ ከሀይሜ ውጭ ሰውን ማገኘት አልፈልግም፣ አሊያም ደግሞ ሀይሜ ጋ ነው እንጂ አንቺን ብቻሽን ማገኘት አልችልም እንዳለሽ ሰምተናል፣ አውቀናል። ግን ያቺ ልጅ እንዳትሆኒ ከአውሮፓ ከካናዳ ሄጄ ምናምን ትያለሽ። አንቺ የአውሮፓና ካናዳ በቅንጭላቱ ይደፋ ማለት ነው። ገባሽ አይደለ? ስለዚህ ከአንዳንድ ሰዎች አንዳንድ ነቀርሳ አላችሁ ከመሀል የምገቡ። ሀይሜ ደግሞ ዳሽሙላ ሆነበት ጥያቄው ምናምን የምትሉ ሰዎች አይ መበደል የለባቸውም። እነዚህ ልጆች ሁለታቸውም ገና ጨቅላ ናቸው፣ ገና ወጣት ናቸው። ምናልባት ተፋቅረው ከዋደው ሊሆን ይችላል። ምናልባት ለሚዲያው ድምቀት ብላችሁ ከሆነ የምናውቀው ነገር የለንም እንጂ ለሚዲያው ድምቀት ካልሆነ አንዱን ታንዱ ምንድን ነው ግን ጉታጀራ ያለው ጅኒ? ጉታጀራ ውስጥ ያለው ጅን ምንድን ነው? ጉታጀራ ያለው ሰይጣን እባብ ጀንዶ ነው እንዲያስቀመጣችሁት የሚያጣላ የሚያበጣብጥ ባልና ሚስት በአንዱ ላይ የሚደርብ በአንዱ ላይ የሚያመጣ። መጀመሪያ ባሎቻችን እውነት ከሆነ እንኳ ማለት ነው። ግን እውነት አይደለም። ዩቱበሮች ነን። መፈትፈት ደግሞ መብታችን ነው፣ መናገር መብታችን ነው። ወላኪን ግን የአንዱን ያስፈቀረውን ሰው ከአንዱ ላይ መደረብ ምንድን ነው? እሺ ጠይብ እስኪ እንደው እንደናንተ ጠይቃችሁ አንዱ ያፈቀረውን ሰው ከአንዱ ላይ መደረብ ለእናንተ ምንድን ነው ይሄ ትርጉሙ? አብርሃም በዚህ በጭቃ ሾህ ይበጠበጣል። ሀይሚዬ ደግሞ አሁን ብሩኬና ሀይሚዬ እኔ በጣም የምወዳቸው ልጆች ናቸው። ይስሩ ይበርቱ፣ ወዳቸዋለሁ፣ አከብራቸዋለሁ። ወላኪን ግን አሁን ይቺ ልጅ ደግሞ እንደዚህ ብላ ስትመጣ እንቀፈፈኝ። ገባችሁ? ሀይሜ ደግሞ ዝምታ ይሻላል ምናምን ብላ ነው። ባይዘዊ ቤታችሁ ውስጥ የምትሰሩትን ስራ ቤታችሁ ውስጥ ስሩ። በቃ ሚዲያ ላይ አታምጡ። እውነት ከሆነ ነው ያልኳችሁ። የሚዲያ ሰው አላጋባሽም፣ የሚዲያ ሰው አላፈቀረሽም፣ የሚዲያ ሰው አላወደደሽም። የሀገርሽ ልጅ የጉታጀራ ልጅ ነው። ከወደድሽው ከፈቀርሽው አፈቀርሽ ነው። ሌላ ሰው ታለ ደግሞ የስራ ባልደረባው ናት ነው የምትለው። እንግዲህ ልጅቱ ፉፉ የኔና የኔ ብቻ ምንድን ነው የምትሉት? ግን ሴቶቹ ወንድ ስታው ምንድን ነው እንደዚህ የምትንበረከኩት? በተለይ ሰው ያበሰለውን ሰው ያፈቀረውን ሰው መብላት ስትወዱ፣ መቀማት ስትወዱ፣ የሰው ርካሾች ማለት ነው። በእውነት እንደዚህ እያደረጋችሁ እኮ ነው አሁን እያስተማራችሁብን ያላችሁት ሶሻል ሚዲያ ላይ። እንደዚህ ያታድርጉ፣ ጥሩ አይደለም። በእውነት እንደዚህ ያታድርጉ።
እንዴ አታድርጉ። በራሳችሁ እየወጣችሁ አትርከሱ። እንደዚህ ይቺ ውሸቷን ነው። እንዳታምኑ፣ በፍጹም እንዳታምኑ ማለት ነው። ይቺ ዝም ብላ ነው አሁን እና ሀይሜና ብሩኬን ለመበጥበጥ ብላ ነው። ሀይሚዬ ደግሞ እንደዚህ ባትሆኑ የተሻለ ነገር ነው። ልጁም ደግሞ ባታስጨንቁት። ብሩኬ እኮ ወሬ አይችልም ነበረ፣ ፍራንክ አይችልም ነበረ። በግድ በመከራ የገራ እኮ ነው። በግድ በመከራ የተኮተኮተ እኮ ነው። የመጀመሪያውን ፎቶ አይታችሁ ነበረ። ጠንፈል ያላል ነበር ብሩኬ፣ ውድቅ ያለ ነበር። አሁን ነው የነቃው እኮ። አሁን እኮ ነው ይቺ ቆቅ ስለሆነ ልጅቱ ሀይሚዬ ቆቅ ስለሆነች ብልጥ ስለሆነ ብስል ስለሆነች እዛችሁ እርር ያለች ስለሆነ ሁሉን ነገር ዩቱብ እንዴት እንደሚሰራ እንዴት እንደሚለበስ እንዴት እንደሚቀመጥ እንዴት እንደሚተውን እንዴት እንደሚሰራ አስተማረችው ጀግና ሴት። ስለዚህ በእሷ ላይ አሁን ይህ ልታደርጊ ልታረማምጂ የስራ ባልደረባው ናት። ፍቅር ታዲያ ምን ይጠበስ? ታፍቅረው ታዲያ ምን ይጠበስ? እናንተ ከአረብ ሀገር ተቀምጣችሁ እዚህ ነው ያለ ነው እዚያ ነው ያለ ነው እያላችሁ አይደል እንዴ? እፊታችሁ ህልም የማይበላ እናንተ አላችሁ አይደል እንዴ? የቆሸሻችሁ የወደቃችሁ። እኔ በጣም ነው ያሳዘኑኝ፣ ወላሂ በጣም አሳዝነውኛል። ምንድን ነው የምትፈልጉት እናንተ? ምንድን ነው የምትፈልጉት? በእውነት እኔ ለሌሎቹም ትምህርት ነው፣ ለሌሎቹም ይሄ ቪዲዮ ማለት ነው ትምህርት ነው የሚሆነው እንጂ ብዙም እንትን የሚል ማለት የሆነ ወንዶቹን ከወንዶቹ ታጋጫቸዋላችሁ፣ ሴቶቹን ከሴቶቹ። እንዴ ምንድን ነው ጉታጀራ ውስጥ የፈላው ትንኩሽቱ? ይሄ ጩጫኑ የፈላው ትሃኑ የፈላው ምንድን ነው? እንደዚህ ብጥብጥ ገንዘብ እንደዚህ ያበጣብጣል እንደ ሰዎችዬ። እነዚህ እንደዚህ የሚሆኑት እዛው ጉታጀራ ተወልዳ ያደጉ ናቸው። በውጭ ዓለሙም እንደዚህ የሚሆኑት ምንድነው ስሙ ያለችው በባዬ ምናምን ውሸት ይሻዳደ። እኔ ወላሂ ወንድ ልጅ በህይወቴ እንደዚህ ከምን ወላሂ ብሞት ይሻለኛል። ላይክ ሼር አድርጉት ጋይስ፣ ላይክ ሼር አድርጉት። ስለዚህ መቆሸሽ ይሆንባችኋል። ወደ ራሳችሁ ተመልሱ ሴቶችዬ፣ ሁላችሁም ብትሆኑ ወደ ራሳችሁ ተመልሳችሁ ዩቱብ መታወቅም ከሆነ መፈመስም ከሆነ ደግሞ አትጋጋጡብን። ሌላውን ማህበረሰብ እንደዚህ አታስተምሩብን ማለት ነው። እውነቴን የምነግራችሁ ይሄ ማለት ልጅቱ ባይዘዊ እንትን ብሏታል ማለት ነው። ግን የዩቱብ ባህሪ የዩቱብ ስራ ነው። እኔ ማለት ሶሻል ሚዲያ ላይ ሁሉ ነገር መምጣት እውነት ከሆነ ብዬ ነው የማስበው። ምክንያቱም ያደግንበት ማህበረሰብ እንደዚህ ያለን ነገር ሶሻል ሚዲያ ላይ አይመጣም። አፍቅረሹም ከሆነ ደግሞ ሶሻል ሚዲያ ላይ አይመጣም። እዛው መጨረስ ነው ያለባችሁ። ስለዚህ ይሄ ደግሞ ወይንም ቀልድ ነው ወይንም ፌክ ስለሆነ ስለዚህ አምራችሁ የምትናገሩት ነገር ምናምን እኔ ዛሬም አይቼዋለሁ ቪዲዮዋችሁና ድርቅ ያለ የተጨቃጨቀ ዳሽሙላ ነው። ስለዚህ ተውት በቃ። እንዴ የአፍቅር ታዲያ ምን ችግር አለው? የአፍቅር ይሄድ። ግን እኔ አንዱን ካንዱ መጣች፣ አንዱን ካንዱ ወሰደች፣ ይሄ ነገር ቢቀርባችሁ ጉታጀሮች፣ የእውነት ቢቀርባችሁ በቃ